አንድ ኮፊ ሃውስ የሚከፍት ሰው በጀቱን ከሚከራየው ቤት ጋር ማመጣጣን መቻል አለበት። ኮፊ ሾፕ ለመክፈት 5 መስፈርቶች አሉ ብያለሁ። በምን ያህል ገንዘብ መጀመር እንችላለን? ካፒታላቸውን በዚሁ ማያይዘህ ብትነግረን። ከአረብ ሀገር መጥተው ውጭ ሀገር ሰርተው መጥተው 2 ሚሊዮንም 1 ሚሊዮንም 3 ሚሊዮንም ብር ኢንቨስት አድርገው ከፍተው ሻይ መሸጥ፣ ውሃ መሸጥ ነው። ቡና መሸጥ፣ ውሃ መሸጥ ነው። ትኩስ ነገር ካፌ ከፈትሽ ማለት መዝረፍ ነው። ይሄ ገንዘብ በቃ ዘንበለሽ ማግኘት ነው ተብሎ ይታሰባል። ቡናን በልምድ አጥበን የምንጠቀም ሰዎች አለን። ትክክለኛ የቡና ጣዕሙን ለማግኘት ምንድነው ማድረግ ያለብን? ከመጀመሪያው ስንጀምር በሀገራችን ኮፊ ሾፕ በጣም እየተከፈተ ነው። በጣም ደግሞ ኮፊ ሾፕ እየተዘጋ ነው። ሎ ሎኬሽን ላይም በሃይ ካፒታል መክፈት ትችላለች። አዲስ ገበያ የከፈትኩት ቤት አለ። ሰሞኑን ሰምተሽ ከሆነ ማኪያቶ 50 ሺህ ብር ተሸጠበት ምናምን ሲባል ዜና ሲዘዋወር ነበረ። እሱ ቤት አሁን እኔ ያደራጀሁት። ማኪያቶ ግን 50 ሺህ ብር ተሽጧል። በዚሁ አጋጣሚ አንድ ኮፊ ሾፕ ስትከፍሺ መወሰን መቻል አለብሽ። ትርፋማ ነው ማለት እንችላለን ዘርፉ። 2 ሚሊዮን ብር አውጥቼበታለሁና 2 ሚሊዮን በ3 ወር መልሳታለሁ፣ በ2 ወር መልሳታለሁ ብለሽ የምትገቢ ከሆነ ነገ ጠዋት ላይ ይሄ ቤት በቃ 5 ሺህ ብር 6 ሺህ ብር እየሸጠ መለማመድ ሲጀምር ያም ቻሌንጅ ነው። ለአንድ ኮፊ ሃውስ የሚሆንን ቤት በደላላ አትፈልጉ ብያለሁ። እሺ፣ በመጀመሪያ ካለ ጊዜ አጣበስ ስለተገናኘን እጅግ አድርጌ አመሰግናለሁኝ። ቴንኪው። እንታወቅ። ሙሌ ባሬስታው እባላለሁ። ያው ባሬስታው የሚለው የአባት ስም ሆኗል። ሙሉ ስሜ ግን ሙሉቀን በላይ ነው። ባለፉት 17 ዓመታት 14 ዓመት አካባቢ በባሬስታነት ብቻ ባለፉት 2-3 ዓመታት ደግሞ ኮፊ ሾፖችን በማደራጀት ስለ ሀገራችን የኮፊ ሾፕ ቢዝነስ መነቃቃት ትልቁን ድርሻ በሶሻል ሚዲያም በማደራጀትም እየሰራው የሚገኝ ጎልማሳ ወጣት ነኝ። ወጣት በሚል ይስተካከል። እሺ፣ ዛሬ እንግዲህ በዋናነት የተገናኘ ነው በተለይ የኮፊ ሃውስ መክፈት ለሚፈልጉ ሰዎች ምንድነው ማድረግ ያለባቸው፣ ምን ያስፈልጋል የሚለውን በዝርዝር ከባለሙያ ጋር ቆይታ ለማድረግ ነውና በተለይ አሁን ከጊዜ ወደ ጊዜ እየተስፋፋ መጥቷል ሰዎች ኮፊ ሃውስ የመክፈት ፍላጎታቸውና ኮፊ ሃውስ ለመክፈት በመጀመሪያ ምንድነው የሚያስፈልገው ብለህ ታስባለህ እንደ ባለሙያ? እንግዲህ ኮፊ ሃውስ በሀገራችን ከ2-3 ዓመት በፊት ኮፊ ሃውስ የሚባለው ነገር አይታወቅም በሚል እንያዘው። ላይክ ካፌ ኮፊ አይ ነው በጣም ትላልቅ ኮፊ ሾፖች አሉ፣ የድሮ ማለት ነው። ከ19 ምናምን ከ30 ዓመት በፊት ጀምሮ ያሉ ኮፊ ሾፖች አሉ፣ ኮፊ ሃውሶች አሉ። ነገር ግን ይሄ ሞደርን ሆነው ኮፊ ሾፕ የሚለው በጣም ስሙ በጣም ይሄ በአዲስ በፋሽን እየተሰራ ያለው ባለፉት 2-3 ዓመታት ነው። ይሄ ደግሞ ለሀገራችን ትልቅ የቡና እድገት ነው። እንደገና ደግሞ ገጽታውም አሪፍ ነው። ምሳሌ አሁን በሀገራችን የተለያዩ ኮሪደር ልማቶች እየተገነቡ ነው። ከኮሪደር ልማቱ ጋር የሚሄዱ በጣም የሚገራርሙ ኮፊ ሾፖች በየከተማው ላይ በየኮርነሩ ላይ እየተከፈቱ ይገኛል። እነዚህን ኮፊ ሾፖች ለመክፈት ዋናው መስፈርትና ትልቁ መስፈርት ብዬ የማስቀምጠው እኔ ሶሻል ሚዲያ ላይ ቲክቶክ ላይ ሙሌ ባሬስታው የሚል አለ። እሱ ላይ ኮፊ ሾፕ ለመክፈት 5 መስፈርቶች አሉ ብያለሁ እኔ። የመጀመሪያው ሎኬሽን ነው። ከዛ ሁለተኛው ሎኬሽን ነው። ሶስተኛው ሎኬሽን፣ አራተኛው ሎኬሽን፣ አምስተኛው ሎኬሽን። ሁሉም ሎኬሽን ነው። ያው ኮፊ ሾፕ ስትከፍቺ ብር ምንም ጥያቄ የለውም ብዬ ነው። ብር ኖሮሽ ግን የማይሆን ሎኬሽን ላይ ብትከፍቺ ትከስሪያለሽ። እውቀት ኖሮሽ የማይሆን ሎኬሽን ላይ ብትከፍቺ ትከስሪያለሽ። የፈለገ አክሰስ ኖሮሽ ሎኬሽኑ ሎው ሎኬሽን ከሆነ ትከስሪያለሽ። ስለዚህ 5ቱ መስፈርቶች ሎኬሽን መሆን መቻል አለባቸው። ስለዚህ የመጀመሪያውና አስፈላጊው ነገር ሎኬሽን። ለምሳሌ ሎኬሽን ስትል ግን ምን አይነት ቦታዎች ላይ ቢከፈት ተመራጭ ነው ብለህ ታስባለህ? ሰዎች ኮፊ ሃውስ ሲከፍቱ ኮፊ ሃውስ ሲከፍቱ ያው ግልጽ ነው ስታስቢው፣ እንደዚሁ ግልጽ ነው። ግን በጣም በሱ ይሸወዳል። ምሳሌ እኔ አሁን ቦሌ ሃይ ሎኬሽን ነው፣ ለኔ ሃይ ሎኬሽን ነው ቦሌ ሃይ ሎኬሽን ነው ብዬ 4ኛ ፎቅ ላይ ኮፊ ሃውስ ብከፍት እንደ ሎ ሎኬሽን ነው የምቆጥረው። ለምን ይሄ 4ኛ ላይ አይደለም ቀርቶ 1ኛ ላይ ወጥቶ ቡና የመጠጣት ነገራችን በጣም ዝቅ ያለ ነው። ሃይ ሎኬሽን ብለን ካሰብን ሃይ ሎኬሽን ምን አይነት መሰለሽ? ተቋማት ያሉበት እንቅስቃሴ፣ የሰው እንቅስቃሴ ያለበት፣ የስራ እንቅስቃሴ ያለበት፣ እንዳልኩሽ የውጭ ሀገር የሀገር ውስጥ ተቋማት በደንብ የሚበዙበት፣ ቤቱ ግራውንድ ፍሎር ላይ የሆነ ወደ ላይ ሞል፣ ጥሩ እንቅስቃሴ ያለው ሞል ቢሆን ከተቻለ በ3 ሳይድ ካልሆነ በ2 ሳይድ ካልሆነ ደግሞ በ1 ሳይድ መስታወት በመስታወት የሆነ ጣራው ራቅ ያለ ለኢንቴሪየር የሚመች ቆንጆ ቦታ ላይ ላይክ እንደዚህ አይነት ቦታ ላይ ቢሆን ይመከራል። ምክንያቱም አሁን አንዳንድ ኮፊ ሃውሶችን ስታያቸው ውስጣቸው በጣም ነው የሚያምረው። በቃ በኦልዲስ ነክ ነገሮች ምናምን፣ የፔንቲንግ ስራዎች፣ የግድግዳ ላይ ስዕሎች፣ የጣሪያ ምናምን መሰል ነገሮች ቤታቸው በጣም ያምራል። በጣም ያምርና ግን አንድ በር ብቻ አንድ የምትከፈት በር ብቻ ትሆናለች። ያንን ያስዋብሽው እኮ አንድ ኮፊ ሾፕ ምን ይባላል መሰለሽ? የአንድ የኮፊ ሃውስ ባለቤት ለቤቱ ዲዛይን ብቻ አይደለም ለሜኗ ዲዛይን ይጨነቃል። ለሜኑ ለመልስ መስጫሽ ራሱ ይጨነቃል። ያ ምንድነው? እያንዳንዱ ታች ኮፊ ማማር መቻል አለበት። ያን እንዲያምር የምታደርጊው እኮ ውስጥ ገብቶ ለሚያዩ ሰው አይደለም፣ አንድም ከውጭ አይቶት ያምራል ብሎ እንዲገባ ነው፣ ቤቱ እንዲጋብዝሽ ነው። እና
ኮፊ ሃውስ ከውጪ ወደ ውስጥ አይተሽ አትራክት አድርጎሽ እንድትገቢ የሚያደርግሽ ወይም ጋብዞሽ ቤቱ ጋብዞሽ እንድትገቢ እንዲያደርግሽ ነው እንጂ እንዲሁ ዝም ብለሽ የሆነ ቦታ ላይ ሰው ይመጣል ምናምን ብለሽ የምትገቢበት አይነት ነገር አይደለም። ሶ ሎኬሽን የሚያስፈልገው ከቤቱ ጀምሮ ከምታገኝበት ቦታ ጀምሮ ያለው ፓርት ነው። በጣም ጥሩ። እንግዲህ አሁን ባለንበት የገበያ ሁኔታ 1 ኪሎ ቡና 1800 ብር እየተሸጠ ነው ያለውና ቡናን በልምድ አጥበን የምንጠቀም ሰዎች አለን። በአጃክስ የሚያጥቡ ሰዎች አሉ። እንዲሁም ደግሞ ሳይታጠብ የሚጠቀሙ ሰዎች አሉና ትክክለኛ የቡና ጣዕሙን ለማግኘት ምንድነው ማድረግ ያለብን? ከመጀመሪያው ስንጀምር ላይ ታጠብም እቺ ያው ይሄ ባይዘይ ምን አለ መሰልሽ ሁለት የባሪስታ እንደዚህ አይነት የዚህ የቡና ዘርፍ ስራዎች ሁለት ናቸው በዋናነት ደረጃ ካፐር እና ባሪስታ። ካፐር ታውቂያለሽ? ካፐር ማለት ቡና አይቶ ይሄ ሀገር ይሄ የዚህ ቡና ነው፣ ክሮፕ እንደዚህ ነው፣ ይሄ ቡና ያሽተትና የዚህ ፍሌቨር አለው፣ ቀምሶ ይሄ አይነት ፍሌቨር አለው ምናምን የሚል ካፐር የሚባል ባለሙያ አለ። ባሪስታ ደግሞ አለ እኛ የምንሰራው አይነት ስራ ማለት ነው። እኔ እንደ ሁለቱም ሆኜ ስነግርሽ ደግሞ ቡና በአጃክስ መታጠብ አለበት ወይ የለበትም? ቡና በአጃክስ በፍጹም መታጠብ የለበትም። በፍጹም መታጠብ የለበትም። እንግዲህ ብዙ ሰዎች አለ አምሬ ሁልጊዜም የማስበው ነገር አለ። ካፌን አለ አይደል? ቡና ተጫርሻ አይደል? የምትጠጪው ለምንድን ነው? ሱስ ስላለብኝና እኔ አሁን በግሌ ደስ ስለሚለኝ ነው። ለመነቃቃት ነው። አብዛኛው ሰው ኮፊ የሚጠጣው ለመነቃቃት ነው። አነቃቂ ንጥረ ነገሩ ምንድን ነው የሚባለው? ካፌን ነው። ስለዚህ ካፌን የሚለው ደግሞ የሚተን ወይም ደግሞ እንዲሁ በቀላሉ ሊጠፋ የሚችል ነገር ሊሆን ይችላል። ለምሳሌ ቡናው በጣም ዳርክ ቢሆን ይጠፋል። ስለዚህ ቡና ስናፈላ በራሱ ጅበና ውስጥ ከስር ላይ ውሃ አለ። ውሃው በጣም እየተንተከተከ እያለ እኛ ምንድነው የምናደርገው? እንጨምራለን። እኛ ዱቄት ስንጨምር ውሃው ውስጥ ያለው እንፋሎት ወደ ላይ የሚወጣው እንፋሎት የቡናውን ካፌን ያጠፋዋል ማለት ነው። አንቺ ቤትሽ ላይ በምታፈዩ ቡና በአጃክስ አጥበሽ በማንከሽከሻ ከስር እሳት ይመተዋል ቡናው ዳይሬክት ማለት ነው። እሳት እየመተው ምናምን አንከሽከሽሽ የምጠጪው ቡና ፍሌቨሩን አምጪው ብትይ አይመጣልሽ። ማንጎ ይላል ምናምን ፍሩት እሱ አይመጣም፣ ሊመጣልሽ አይችልም። በዚህ ጋር ግን ይመጣል። ብዙዎቻችን አጥበን ጥንቃቄ አድርገን ውሃ ከፈላ በኋላ ዱቄቱን ነው የምንጨምረው። ይሄ ብዙዎቻችን ልምድ ነው ብዬ ነው የማስበው። ግን አሁን ካልካም በኋላ ደግሞ ትክክለኛ የቡና ጣዕምን ለማግኘት ጥንቃቄ ይፈልጋል ማለት ነው። የራሱ ኬሚስትሪ ያለ እንደ ሀሳብ ላንሳልሽ። የትግራይ እናቶች አሁን እዚህ ጋር ክሬዲት ብሰጣቸው ደስ ይለኛል። ትግራይ ውስጥ ያው እኔ ትግራይ ተወላጅ አይደለም ማለት አላውቀውም፣ ግን በጣም ከብዙ አሰሪዎች ሊሆን ይችላል፣ ኮፊ ሾፕ ከማደራጅላቸው ሰዎች ሊሆን ይችላል ምናምን እንደሰማሁት ከሆነ ቡና በሚፈላበት ሰዓት ላይ በፍጹም ቡና መጀመሪያ ውሃ እየተፈላ ቡና አይደረግም። በትግራይ ባህል አይቻልም። ቀዝቃዛ ውሃ ይደረጋል፣ ቡና ይደረጋል፣ ይበጠበጣል፣ ይፈላል፣ ይወጣል። ሲሰጥሽ ቡናው ይሰጥሻል አይደለ? ልክ ቡናው ወደ ጀበናው ሲገባ ውሃው ይለካል። ተለክቶ አንዷ ሲኒ ጀበና ውስጥ የምትቀመጠው ለእርጥበቱ ነው። ዱቄቱ አንዱ ሲኒ ይወስድብሻል። ከዛ 3 ከሆናችሁና 2 ሲኒ ከተፈለገ 6 ሲኒ ይደረግበታል። ከዛ ውጭ አይቻልም። ሲፈላም ይሄ ኢንታክታክ ይብሰል እየተባለ ሎንግ ታይም አይቻልም። እና ከመጀመሪያው የምትጠጪው ቡና የሁለተኛው የምትጠጪውና ሶስተኛው የምትጠጪው ቡና ያን ያክል ልዩነት የለውም። ይሄ ማለት ሳይማሩ ተምረው ያስተማሩ እናቶች ናቸው ማለት ነው። እና ቡና በጣም በብዙ ከምትቆይበት ጀምሮ ምሳሌ እኔ ቤት በመጥበሻ ነው እንጂ በእንትን አይቆላም፣ በማንከሽከሻ በሚባለው አይቆላም ወይ በሸክላ ነገር። እኔ እንደውም አንድ ጊዜ ጀበናዋ ውስጥ ቡና ከተትኩበትና ጀበናው እሳት እያመስመተውት በጀበናው ቆላሁት። እግዚአብሔርን ያምረኝ ጽድት ያለ ቡና ነው። ያም ቡና ጠጥተን ስንቀምሰው ሌላ ታሪክ። ትክክለኛ ጣዕሙ በጣም ደስ ይላል። ስንቆላም ጥንቃቄ ይፈልጋል አይደል? አሁን እኛ እኮ ብዙ ጊዜ ልክ ቡና ስንጠጣ ሲመረን ነው አይደል? ይሄ በቃ ወፍራም ቡና ነው የምንለው እና ትክክለኛ የቡና ጣዕም አፋችን ላይ ምን አይነት ቴስት ሲኖረው ነው ብለህ ታስባለህ? ቴስት ቅድም እንዳልኩሽ ብዙ አይነት ቴስቶች አሉ። ኮፊ ሾፖች በጣም ይከፈታሉ ከተማው ላይ፣ ግን የማሽን ቡና ሲሸጡ አናስተውልም። አሁን እንዳልኩሽ ቪስኪስቲ አለ፣ ኮልድ ብሩ የሚባለው አለ፣ ኬሚክስ አለ፣ ፍሬንች ፕሬስ አለ። በጣም ብዙ አይነት የቡና መስሪያ መሳሪያዎች መጥተዋል። እነ ሞካ ፖት ምናምን ማለት ነው። ከተማው ላይ ስትሄጂ ግን የማሽን ቡና አይሸጥም። በቃ በብዛት አይሸጥም። ለምንድን ነው የማይሸጠው? የማሽን ቡናን ከአንድም 2-3 አይነት ነገሮች ያመርቱታል። ምሳሌ ይሄ አጀስትመንት ሪንግ አለው። ይሄ መፍጫ አጀስትመንት ሪንግ አለው። ማድቀቅም ትችያለሽ፣ ማሸርከትም ትችያለሽ ማለት ነው። አንደኛ የአፈጫጭ ችግር። ምሳሌ ቡናው በሚፈጭበት ሰዓት ላይ በጣም የሚደቅ ከሆነ ማሽኑ ላይ ሲገባ ቡናው የሚጨመቀው በከፍተኛ የውሃ ግፊት ነው። በከፍተኛ የውሃ ግፊት ሲጨመቅ ይሄ ቡና ደቃቃ ከሆነ ቶሎ አይወርድም። በጣም በዝግታ ነው የሚንጠባጠበው። ቅባት መሰለ የሆነ ዘይት ነገር ይኖረዋል።
እዛ ውስጥ ከ25 እስከ 30 ሴኮንድ ነው መጨመቅ ያለበት ቡናው። ነገር ግን ከ2 ደቂቃ በላይ ይፈጃል። ያንን ቡና ብትቀምሹ ምላስሽን የሚቆርጥ አይነት ምሬት ነው የሚያመጣው። አንድ እሱ። ሁለተኛ ነገር ደግሞ አንድ ባህል ይዘናል እኛ ቡና በቃ ምርር ሲል ዋው በጣም ስትሮንግ ነው ይባላል። ስትሮንግነቱ እኮ አይደለም የሚያነቃን። ስትሮንግነቱ በፍጹም ሊያነቃን አይችልም። የሚያነቃን ምኑ ነው? የቡናው ትክክለኛ ካፌን። ምሳሌ እኛ ሀገር ላይ አሁን 80% አካባቢ ዳርክ ሮስት ነው የሚጠቀሙት። ምሳሌ ላይት ሮስት መጠቀም እንችላለን፣ ሚዲየም ሮስት መጠቀም እንችላለን። ላይት ሮስት እንኳን ቢቀር ሚዲየም እና ሚዲየም ዳርክ ወይም ደግሞ ይሄ ሚዲየም ፕላስ የምንለውን አይነት ቁሌቶች ብንጠቀም የቡናውን ፍሌቨር ትክክለኛ የቡናውን ፍሌቨር ማግኘት እንችላለን ማለት ነው። ትክክለኛውን የቡና ፍሌቨር በጀበና አፍልተን ባናገኘው እንኳን ከዳርክ ሮስት የተሻለ በእርግጠኝነት በሚዲየም ዳርክ በጣም የተሻለ ቡና መጠጣት እንችላለን ማለት ነው። በጣም ጥሩ። አሁን የማሽን ቡና አለ፣ የስቲም ቡና አለ፣ የጀበና ቡና አለ እና ምንድን ናቸው የሚለያቸውስ ምንድን ነው የሚለውን ብታነሳልኝ። እነዚህ ሁሉም የኮፊ ሜከሮች ናቸው። እነዚህ ኮፊ ሜከሮች ናቸው። ምሳሌ ይሄ ፍሬንች ፕሬስ ይባላል። ቡናውን ከስር አድርገሽው ሙቅ ውሃ ከላይ ታደርጊያለሽ። ከዛ በኋላ ከ1 ደቂቃ 2 ደቂቃ አካባቢ ከጠበቅሽው በኋላ ፕረስ በማድረግ ቡናውን ያጠልልሻል ማለት ነው። ቡናው በዚህ ያልፋል፣ አተላው ከታች ይቀራል፣ ልክ ሊጨመቅ ያደረገው ሲሄድ ማለት ነው። ስለዚህ አንድ ይሄ ሌላ ኮፊ ሜከር ነው፣ ከነቃው ነው የሚቀርብልሽ፣ ጠጫለሽ ማለት ነው። ይሄኛው ሳይፈን በሀገራችን አሁን ላይ በጣም እየተለመደ ያለ ኮፊ ሜከር ነው። በጣም እየተለመደ ያለ ማለት ነው። አንዳንድ ቤቶች እንደውም 5-6 ሳይፈን አላቸው። በዛው ብቻ እየጨመቁ ላይክ እንደ ጀበና ቡና እያሞቁ የሚሰጡበት አጋጣሚ አለ። ይሄኛው ካለመድሽ በስተቀር ከባድ ነው፣ ቀጭን ነው። ሁለተኛ ነገር ደግሞ እኛ ሀገር ላይ ኮፊ ሜከሮችን እናገኛቸዋለን እንጂ አሰራራቸውን አንማር። ምን ማለት ነው ይሄ? በዚህ የሳይፈን ኮፊ ሜከር ለምሳሌ ዳርክ ሮስት ቡና ብታደርግበት፣ ዳርክ ሮስት የተፈጨ ቡና ብታደርግበት ኬኔት አትይው፣ ቅራሪ አትይው፣ የሆነ ውሃ ውስጥ የተጨመረ መራራ ነገር አትይው፣ ምንም በቃ ምንም አትይው። አንዳንድ ቦታዎች ላይ አሁን ቤቱን ከፍተው በጀበና በዚህ በማንከሽከሻ እየተቆላ በብረምጣድ እየተቆላ ግማሹ አሮ ግማሹ ሳያር ቡና የሚቆለው ቢን ቱ ቢን ነው። ዳርክ እንትን ሮስተር ካምፓኒ ላይ ስቴጅ እያንዳንዱ ቡና ነው እየተገለባበጠ የሚበስለው። እኛ ጋር ግን ሳናገለባበጣቸው የሚያሩ ቡናዎች ይኖራሉ። ያንን ቡናውን እዚህ ጋር ብታደርግበት አይመጣም። ምሳሌ ሚዲየም ሆኖ ከዛ ከሚዲየም ውጭ ደግሞ ማሽኑ ይለያያል። 70 ግራም 80 ግራም ከ25 ከ30 ግራም ጀምሮ በፈለግሽው ሳይዝ ቡናዎችን እያደረግሽ በሳይፈን ኮፊ ሜከር መስራት ትችያለሽ ማለት ነው። አዎ ቪ60 ያው እኔ በጣም ወዶ ቡና ነው። በጣም በርካቶችም አሁን እየለመዱት ያለ በጣም ቆንጆ ቡና ነው። በሀገራችን መዘውተር አለበት ብዬ ከማስባቸው ኮፊ ሜከሮች አንዱ ይሄ ነው። ለምን? አንደኛ ማሽን ከኤሌክትሪክ ከጉልበት ከመሰል ነገሮች ከጊዜ ከብዙ ነገር አንጻር ከቡናው ጥራትም አንጻር እኔ አንደኛ የምመክረው ቪ60 ነው። ቪ60 ግን ፍሌቨር ይፈልጋል፣ ቡናው ይፈልጋል። ይሄ ትክክለኛ ቡናው እንደመጣ ይፈልጋል። እንዲሁ ዝም ብለሽ ቡና ደበላልቀሽ ቆልተሽ ምናምን አድርገሽ ልጠጣ ብትይ አይጠጣሽ፣ ሊሆንም አይችልም። ይሄኛው እነዚህ አይስድ ይሄ በቀዝቃዛ የሚሰሩ ኮፊ ሜከሮች ናቸው። ጁስ በረዶ ይገባባቸዋል። ከዛ በረዶ ከተደረገ በኋላ እዚህ ጋር እንግዲህ ቡናችንን አድርገን አጥልለን ከነበረዷችን መስራት እንችላለን። ከፈለግን በሌመን ፍሌቨር ከፈለግን በኦሬንጅ ፍሌቨር እያደረግን በፈለገው ነገር መስራት እንችላለን። ይሄ ተመሳሳይ ናቸው። እንግዲህ ሌላኛው የኮፊ ሜከራችን ወይም ደግሞ አስቸጋሪዋ ግን በበርካቶች የሚወደደው ቡና ይሄ ነው። ስቲም የሚባለው ወይም ደግሞ በሞካ ፖት የሚሰራ የኮፊ ሜከር ነው። ቡናው እንግዲህ ይቺ ትንሿ ነች። ነገር ግን በትልቁ እስከ 55 ግራም ቡና በማድረግ እስከ 5 ወይም ደግሞ 6 ሲኒ ቡና ድረስ መጭመቅ እንችላለን። ከዛ በተጨማሪ ቡናው በጣም በቃ በከፍተኛ ግፊት ስለሆነ የሚጨመቀው በቃ ትክክለኛ ቡና ማለት ይሄ ከጀበና ከምኑ በጣም የተሻለ በጣም ምርጥ ቡና ይሄ ነው። በ1 ኪሎ ቡና እስከ 90 ሲኒ ድረስ የሚያወጣል። ምክንያቱም 1 ኪሎ ቡና 1000 ግራም ነው። 1000 ግራም ሲካፈል ለ55 ግራም ማለት ወደ 18.8 አካባቢ ነው። 18.8 ሲባዛ በ5 ስታደርጉ ደግሞ ወደ 90 ሲኒ ይመጣልሻል ማለት ነው። ስለዚህ 90 ሲኒ በ1 ኪሎ ቡና ላይ መጭመቅ እንችላለን። ነገር ግን አፈጫጨት ይወስነዋል፣ እሳት ይወስነዋል፣ ብዙ ነገሮች ማሽኑም ይወስነዋል። ያው በዚሁ አጋጣሚ ልነግርሽ የምፈልገው ይፈነዳል በጣም የበርካቶችን አይን ነው እያጠፋ ያለው። የበርካቶችን ፊት እያበላሸ ነው። የበርካቶችን እጅ እያበላሸ ነው። እኔ እያየሁት ከአንድ ሁለት ይፈንድተዋል። በደንብ እኔም ብዙ የተመለከትኩት አለው እና ቅሬታም እየተነሳበት ነበረ። እቃው ከመንፈንዳቱ ብዛት የተለያዩ ጉዳቶች እያደረሱ ስለሆነ ግን የሚፈነዳበት ምክንያት ምንድን ነው? የሚፈነዳበት ምክንያት አንድ እቃው ፎርጅር ነው። በቃ 100% እቃው አያስፈልግም። ያው ግዴታ ሆኖብን ነው ስለሌለ ወይም ደግሞ የኮፊ ሾፕ የሚከፍቱ ሰዎች ከደህንነት ይልቅ ገንዘብን ስለሚያስቀድሙ ነው ብዬ የሚገልጸው ይሻለኛል። ምክንያቱም አንድ ኮፊ ሾፕ ስትከፍቺ ማሽን፣ ኢንቴሪየር፣
ፈርኒቸር፣ ላይት፣ ቀለም ወዘተ እያልሽ የእቃዎች ምናምን ወዘተ እቃዎችን በሙሉ ዝርዝር ስታወጪ 20 ሺህ ብር ወይ 15 ሺህ ብር ፕራይሱን አብረሽ ሊስት አድርገሽ ኢንክሉድ ማድረግ ያለብሽ ኦሪጂናሉን እቃ ነው እንጂ 2500 ብር ነው የሚሸጠው የ2500 ብር እቃ ነው ብለሽ ሊስትሽ ላይ የምትጽፊው ከሆነ አደጋን ወደ ቤት እያስገባሽ ነው ማለት ነው። አደጋን ወደ ቤት ስታስገቢ ደግሞ ምሳሌ ወደ ቤት ገባ አደጋው ሲገባ ግን አደጋው የማይከሰትበት ምክንያት ደግሞ 100% ማወቅ መቻል አለብሽ። ምሳሌ አደጋው እንዳይከሰት ከሚያደርጉ ነገሮች አንዱ ማጠብ ነው። አንድ ቡና ሰርተሽ አንድ ታጥቢዋለሽ፣ አንዴ ጨምቀሽ አንዴ ታጥቢዋለሽ፣ አንዴ ጨምቀሽ አንዴ ታጥቢዋለሽ። ስለዚህ በጨመቅሽ ቁጥር ወዲያው መታጠብ። ሁለተኛ ነገር ደግሞ እቃ በተፈጥሮ አንጥልም እኛ እቃ ጣሉኝ ካላለ እቃው በስተቀር አንጥልም። የእውነቴን ምሳሌ ይሄ እቃ ተጠቀምንበት። ይሄ እንግዲህ እንዳልነው ኦሪጂናል አይደለም እቃው አለሙኒየሙ የማይረባ ነው። ስንጥቅ ብሎ ብትንትን የሚል አለሙኒየም ነው። ይሄኛው ቶሎ ባሰር ነው ቁጥር እዚህ ጋርና እዚህ ጋር ስፓናት ይሆናል ብሎን ከዛ ይይዘዋልንና ዘን ብለን እናስረዋለን። አስረን እንጥደዋለን። እዚህ ውስጥ ውሃ አለ። ውሃው ላይ ደግሞ እንደገና ደግሞ እሳት አንመጥንም፣ ከሰል ላይ ነው የምንጥደው። ልክ ያ ከሰል ሲነድበት እዚህ ውስጥ ያለው ውሃ የት ሄድ? አማራጭ ምድረው መፈንዳት ነው። ተበትኖ ኮርኔስ ውስጥ ይገባል። ለብቻ እንዴት ተበትኖ ኮርኔስ ውስጥ ይገባል? የዛን ሰዓት ላይ ጎንበስ ብለሽ ፊት ቢያገኝ እጅ እግር ቢያገኝ ይመታል ማለት ነው። ባይዞ እንደ ጥይት ነው የፈነዳው። በጣም የሚያስጠላ። ሁለተኛ ነገር ደግሞ ማስተንፈሻዋ ነች። ማስተንፈሻውን አንዳንዶቹ 5 ሲኒ የሚወጣውን 6 ሲኒ እናውጣ 6 ሲኒ እናውጣ በሚል ውሃውን ይሞሉታል። እዚህ ጋር ይሄ እኮ አየር ማውጫ በጣም ሲታመቅና ይሄ ቡና ማለት ነው። ቡና ወደ ላይ ከማስወጣቱ አቅም በላይ ሲሆን እንፋሎቱን በዚህ ጋር ያስወጣዋል። ስለዚህ እንፋሎቱ እንዲወጣ የተደረገውን በውሃ ሞላ ነው። እንፋሎት መውጫ አጣ። ይሄኛው ደግሞ ውሃ ቡና የሚወጣበት ፓርት ነው። ይሄኛው ከሚችለው አቅም በላይ ሆነ። አማራጩ ምድረ ሰዓት ላይ መፈንዳት ነው። ስቶቭ በተመጠነ እነዚህ ታች ስቶፎች አሉ አይደለ? እነሱ ጋር በተመጠነ ምሳሌ ከ12 እስከ 16 ቁጥር አለው። ከ12 እስከ 16 ባለው ቁጥር ውስጥ 16 ላይ ብታደርግ ምሳሌ በትክክል መጭመቅ ትችላለሽ። አንዳንድ ቦታዎች ላይ ምጣድ በሚያክል ስቶቭ ላይ የአንዳንድ መዳበሪያ የሚያክል ከሰል ይገባል። 5-6 እንትን ይጣዳል። ከዛ በኋላ ባለቤቱ የለም የሌላ ቢዝነስ ነው የሚያሯሩጠው። ነገር ግን ያንን ቢዝነስ ሲያሯሯጠ እዛ ጋር የተቀጠረችው ልጅ ግን ወይ አይኗን ወይ ፊቷን ወይ ጥርሷን ታጣለች። አውቶም ኢንሹራንስ ምናምን እሱ የማትታሰብ ነች እኛ ላይ። በጣም አስቸጋሪ እቃ ነው። ነገር ግን በጥንቃቄ ቢያንስ ኦሪጂናሉን መግዛት ባንችል እንኳን በጥንቃቄ አሁን ያልኳቸውን መስፈርቶች በማስተካከል በተወሰነ ራቅ በማለትም በዚህም ኮፊ ማዘጋጀት ይቻላል ማለት ነው። በጣም ጥሩ። ምክንያቱም የብዙ ሰው ጥያቄ ነው ብዬ አስባለሁ። የስቲም ቡና በጣም የጀበና ስንት ይወጣል? አሁን ባለንበት የገበያ ሁኔታ እንግዲህ 1 ኪሎ ቡና 1800 ብር ነው አይደል እየገዛን ያለ ነው። አሁን ባለንበት ሁኔታ አንድ የጀበና ቡና እስከ 1 ኪሎ ስንት ይወጣል ማለት እንችላለን? ምሳሌ 1 ኪሎ ቡና 1800 ብር እንደ መረጃ ሜይ ቢ 1800 የሚባለው ቡና ምን አይነት ቡና መሰለሽ? ሮስት የተደረገ ነው። 1850 1600 1900 2000 ምናምን ብር ድረስ አለ። 2500 ድረስ አይ ቲንክ 2500 2300 ድረስ አካባቢ አለ ሮስት የተደረገ። ጥሬው ቡና ግን አሁን ላይ ከረንት ላይ ያለው ከፍተኛ ዋጋ አይ ቲንክ 1300 ብር ምናምን ነው። 1300 ብር ቡናውን ገዝተን ስንቆላው ትልቁ ስህተት አሁን ሊሆን የሚችለው 1300 ብር ነው ቡና የሚገዛው። በ1300 ብር ቡና ገዝቼ 90 ሲኒ ቢያዋጣኝ 1300 ሲካፈል ለ90 ይሄን ያክል ሳንቲም ይመጣል። ዋው 10 ብር ነው ኮስቱ። ስለዚህ 40 ብር ቢሸጠው ቡናውን ያዋጣኛል ብለሽ ትጀምሪያለሽ። ወይ 30 ብር ነው ሸጠው ብለሽ ይሄ ልክ አይደለም። ቡና ሮስት በሚደረግበት ሰዓት ላይ የሮስት ታይፕሽ ዳርክ ነው ሚዲየም ነው ላይት ነው የሚለው ቢወስነው ምሳሌ የሆነ እህል ያው በተባረረ ቁጥር ኪሎ እየቀነሰ ነው የሚለው። ስለዚህ ከ1 ኪሎ ላይ 20% 15% 10% ሊቀንስ ይችላል ይቀንሳል። ያ እዚህ ጋር ሂሳቡ ላይ ኢንክሉድ መደረግ መቻል አለበት ማለት ነው። ጉልበታችን አለ፣ ኤሌክትሪክ አለ፣ ከሰል አለ ወዘተ። እሱን ስናደርገው ወደዛ ወደ 1800 ወደ አልሹ ላይ ይቀራረባል። እሱን አድርገን የጀበና ቡናም ከ90 በላይ ማውጣት ከባድ ነው። ከ1 ኪሎ ማለት ከ1 ኪሎ ላይ ከዛ በላይ ካወጣሽው ይሄ አቦል ቶና ነው የሚሆንብሽ። ነገር ግን እንዳልኩሽ በስቲሙ ልክ በሱ እንደሚወጣው ሁሉ 90 ካወጣ ነው እንግዲህ 1800 ሲካፈል ለ90 ብለን ከዛ ስኳራችንን ጨምረን ከዛ የቤት ኪራይ ሰራተኛ ብለን ስናባዛው የሚመጣልን ሂሳብ ላይ ምሳሌ ቡና ከዛ የቤት ኪራይ ምናምን ብለሽ እሱን ሂሳብ አምጥተሽ ከዛ ላይ ፕሮፊትሽን ትጨምሪና መሸጥ ትችያለሽ። ስለዚህ በእነዚህ ግን ምንድነው ምሳሌ በሳይፈን ባልኩሽ በዚህ ሳይፈን ባልኩሽ የኮፊ ሜከር ላይ አንድ ጊዜ የሚይዘው ወደ 80 ግራም ነው። ስለዚህ 5 ሲኒ ቡና ይሰጠናል። 5 ሲኒ 1000 ግራም ሲካፈል ለ80 ከዛ በኋላ
ምን ያክል ይመጣል እሱ ሲባዛ በ5 እናደርግና ሂሳባችንን ሰርተን ስኳር ምናምን የሚለውን ኢንክሉድ አድርገን ደግሞ ሂሳባችንን መስራት እንችላለን ማለት ነው። እነዚህኛው ላይም 1 ሲኒ 2 ሲኒ የሚባል አሰራር አላቸው ቤዚክ ስቴዎች ላይ። ምሳሌ ለ1 ሲኒ ቡና 14 ግራም ለ1 ሲኒ ወይም ደግሞ ለ2 ሲኒ የሚሆን አይነት ከነቀው ነው የሚቀርብልሽ። አንድም ሲኒም 2 ሲኒም ሊሆን ይችላል። ነገር ግን እስከ 14 ግራም ቡና ድረስ በመጨመር ቡናሽን በተገቢ መንገድ ከ250 እስከ 300 ወይም ደግሞ ከ200 እስከ 300 ድረስ ውሃ እንደ አንቺ እንደምትጠጪው መጠን አድርገሽ በመስራት መጠቀም ትችላለሽ ማለት ነው። በጣም ጥሩ። እንግዲህ ቡና የምንከፍትበት ኮፊ ሃውስ ከፍተኛ፣ ዝቅተኛ እንዲሁም ደግሞ መካከለኛ አላቸው እና በምን ያህል ገንዘብ መጀመር እንችላለን? ዝቅተኛ የምንለው ምንድነው? መካከለኛ የሚያደርገው ምንድነው? ከፍተኛ ውስጥ ዝርዝር ነገሮችን እንዲሁም ደግሞ ካፒታላቸውን በዚሁ አያይዘህ ብትነግረን። ካፒታል እንግዲህ ከባድ ነው። እንግዲህ እስከ 70 ሚሊዮን እኮ እየተከፈተ ነው ኮፊ ሃውስ። 70 ሚሊዮን ማለት እንግዲህ አስቢው አንድ ወንበር 15,000 አንድ ጠረጴዛ 15,000 ብር የገባበት ታይም አንድ ተራ የምትይው ብረት ዱካ ወንበር 3,000 ብር 4,000 ብር። ቤትሽ ምን ያክል ነው ስፋቱ የሚለው ስፋቱ ይወስነዋል። አንድ ኮፊ ሃውስ የሚከፍት ሰው በጀቱን ከሚከራየው ቤት ጋር ማመጣጣን መቻል አለበት። ምሳሌ በጣም በርካታ ሰው የሚሸወድበትን ልንገርሽ። ኮፊ ሾፕ ልትከፍች ነው፣ እኔ ባለሙያ ነኝ፣ እኔን አማክረኝ አግዘኝ ስትይኝ ገንዘብ ልጠይቅሽ ነው። ስለዚህ እኔን አትጠይቂም ማለት ነው። የት ነው የምጠይቂው? ሰፈር ውስጥ ሄደሽ ከለየ ኮፊ ሃውስ ልከፍት ነበረ ግን አቅሜ ይሄን ያክል ነው፣ እንዴት ችግር አለው ይልሻል። ያ ሰው እንዴት ማለት እንዴ የኔ አጎት እኮ በኪራይ ማሽን ነበረ የሚሰራው፣ የኔ ከልየሆነች ማቃት ልጅ ጓደኛዬ ቤተሰቦች ምናምን ኪራይ ማሽን ተከራይተው ነበረ። ስለዚህ አንቺ ዘምብለሽ በ1 ሚሊዮንሽ ባለችሽ ብር ቤትሽን ጽድት ታርጊያትና ማሽን ትከራያለሽ ብሎ 3-4 ሰው ይመክርሻል። ባለችሽ 1 ሚሊዮን ብር ቤቷን ትከራያለሽ፣ ዲኮሯን ምናምን እብድ ታረጊያታለሽ። ማሽን ኪራይ ስትፈልጊ ግን የለም፣ ከየትም ልታመጫት። ድሮ ነበረ አሁንም አለ አልፎ አልፎ፣ ግን በጣም ከስንት አንድ በሰው ቶሎ ልታገኝ የምትችይው። ከዛ ሄደሽ ያማከሩሽ ሰዎች ኧረ ኪራይ ማሽን አጣው ፈልጉልኝ ሲባል እንደ መርካቶ አካባቢ ነበር እኮ አንድ ሽማግሌ ሰው ይዛ የሚያከራዩ ነው የምትበል። ስትሄጂ እነሳ ሰውዬ ተነስተዋል። እና አንዱ የሚያሸውደን ፓርት ይሄ ነው። ከስሞል ከሚባለው እሳቤ እንግዲህ ልጀምርልሽ ነው። ከዚህ ጋር ስሞል ኮፊ ሾፕ ማለት ሎው ሎኬሽን ላይ የሚከፈት ወይም ደግሞ በዝቅተኛ ካፒታል ማለት ነው። በዝቅተኛ ካፒታል የሚከፈት ኮፊ ሾፕ ሊኖር የሚችለው ሎው ሎኬሽን ላይ ነው። ሎው ሎኬሽን ማለት ምሳሌ እንደነ ሀና ማርያም እንደ ሳሪስ አይነት ይሄ ወጣ ያሉ በቃ ነዋሪ ብቻ ጠዋት ሰው ግር ብሎ ሰራተኛው ሲወጣ ታይዋለሽ፣ ሲገባም ልክ እንደዛ ታይዋለሽ። ቀን ላይ እንዲሁ ዝም ብሎ ሰፈር ውስጥ የዋለ ምናምን ሰው ነው የምታገኙ። ጠዋትና ማታ ነው፣ በተለይ ማታ ነው ልትሰሪ የምትችይው። እንደዚህ ቦታዎች ላይ ቤት ኪራይ ርካሽ ነው። ሁለተኛ ነገር ደግሞ የምትከፊው የወርሃዊ ኪራይ አይጋነንም። ማለት የ3 ወር ክፍያ፣ የ6 ወር ክፍያ፣ የ1 ዓመት ክፍያ የሚለው እንትን ህግ ዛጋ ብዙ እንትን አይደለም። የ3 ወር ምናልባት ከከፈልሽ፣ ካልሆነ በየወር ልትከፊ ትችያለሽ። ምሳሌ በዝቅተኛ 1 ሚሊዮን ብር ነው ያለኝ ብለሽ የ500,000 ብር ማሽን መገዥ ከሆነ 500,000 ብሩ ሌላውን ዕቃ ላይጨርስልሽ ይችላል። እንዴትም ሊጨርስልሽ አይችልም። አንድ ማሽን አሁን ባለ 3 መጭመቂያ የሚባለው 986,500 ብር ነው አሁን ባለው ዋጋ። ባለ 2 የሚባለው ባለ 2 ሄድ ማሽን ደግሞ ወደ 740,000 ብር አካባቢ ነው። 740,000 ብር አሁን። ስለዚህ 1 ሚሊዮን ብር ይዘሽ አዲስ ማሽን እገዛለሁ ካልሽ 1 ሚሊዮን ብርሽ ባለ 3 መጭመቂያ ላይ ነው የሚያርፈው፣ ወይ ደግሞ ባለ 2 መጭመቂያ ላይ ነው። 200,000 ብር ይተርፍሽ እንኳን 200,000 ቤት ኪራይ የምትከፊ ነው። ከዛ በኋላ ብር የለሽም ማለት ነው። ስለዚህ 1 ሚሊዮን አይከፍትም ማለት ነው። ነገር ግን ሰው የራሱን ስራ እንዲሰራ ባለው አቅም የራሱን ቢዝነስ ክሬት አድርጎ መስራት እንዲችል በ1 ሚሊዮን ብር ሊጀምር የሚችለው ዝቅ ያሉ ሰፈሮች ላይ፣ ነገር ግን እንቅስቃሴ ያለባቸው ዝቅ ያለ ሰፈር ግን ይሄ ሰው ቡና ምንም ሊጠጣበት የሚችል አይነት ቦታ ላይ ቀለል ባለ ኪራይ ዋጋ ቀለል ያሉ ያገለገሉ ማሽኖችን የሀገር ውስጥ ያገለገሉ ሁለት አይነት ያገለገለ ማሽን አለ። የጣሊያን ውስድና የሀገር ውስጥ ዩዝድ የሚባላል። የሀገር ውስጥ ይቀንሳል፣ የጣሊያኑ ውድ ነው። ስለዚህ የሀገር ውስጥ ዩዝድ ማሽኖችን በመግዛት ቆንጆ አድርጎ ሰርቪስ በማስደረግ ኮፊ ሾፑን መጀመር ይቻላል ማለት ነው። ዝቅተኛው እሱ ነው። መካከለኛ ካልን ደግሞ መካከለኛ ሎኬሽን ላይ ምሳሌ አሁን ካሳንቺስ ያምራል፣ በቃ ተሰርተዋል ምናምን አሁን ገና ጭር ያለ ነበር፣ አሁን እየተነቃቃ ነው። ስለዚህ አሁን ወደ ሚዲየም ሎኬሽን እየመጣ ነው። እንደፈረሰ እንደተሰራ ሎ ሎኬሽን ብለሽ የምትይው ነው፣ ምንም ነገር የለም። አሁን ግን ቢዝነሶች ትንሽ የመጀማመር አይነት ነገሮች አሉ። እዛ አካባቢ ላይ ምሳሌ አሁን ሚዲየም ሎኬሽን ብለሽ ብትይው የቤት ኪራይ 3 ወር ብትከፊ በ100,000 ብር ብትከራይ 300,000 ብር፣ ማሽን 700 ምናምን ሺህ ብትገዢ 1 ሚሊዮን ብር ገባሽ። መርካቶ ሄደሽ ትንሹ 150,000 ብር ታወጫለሽ። ፈርኒቸር፣ ኢንቴሪየር
ከዛ ደግሞ ከባለሙያ ጋር ስትሰሪ ነው አዋጭ። ከባለሙያ ጋር ስትሰሪ ደግሞ ለእኛ የምትከፊው ደግሞ የአገልግሎት ክፍያ አለ። እኔ አሁን ምሳሌ ኮፊ ሾፖችን ሳደራጅ አንቺ ሞላ የኮፊ ሾፕ አደራጅልኝ ብትይ የት አካባቢ ነው ስንት ካሬ ነው? ከዛ በኋላ ምሳሌ 50 ካሬ ነው። ኦኬ የ50 ካሬ ፕሮፖዛል ልክልሻለሁ። ያንን ኢንክሉድ ፕሮፖዛሉ ላይ የሚገልጸው የገንዘብ ክፍያ የኔ የአገልግሎት ክፍያ ምሳሌ 5000 ብር የአገልግሎት ክፍያ 5000 ብር ካልኩ 5000 ብር የኔ ነች ማለት ነው። ስለዚህ 5000 ብር ለኔ ትከፍያለሽ። አንቺ ፈርኒቸር እናሰራስልሽ ፈርኒቸር ኢንቴሪየር ሲሆን ኢንቴሪየር መርካቶ ዕቃ ስንገዛ አብረን ነው የምንገዛው። አንቺ መክፈል ነው ስራሽ ማለት ነበር። ከዛ በኋላ እኔ ቤቱን አደራጅቼ ሰራተኞችን ቀጥሬ አሰልጥኜ እሰጥሻለሁ ማለት ነው። ላይክ እንደዚህ አይነት ስራ ነው የምንሰራው። ከእንደዚህ አይነት ሰው ጋር አንሰራም ካልሽ ደግሞ ለእኛ የሚከፈለውን ገንዘብ ሴቭ ማድረግ ትችላለሽ። ነገር ግን ይመጣል ወይ አይመጣም። ምሳሌ በእኛ ሀገር የማይሆን አባባል ልንገርሽ። ሻይ መሸጥ ውሃ መሸጥ ነው። ቡና መሸጥ ውሃ መሸጥ ነው። ትኩስ ነገር ካፌ ከፈትሽ ማለት መዝረፍ ነው። ይሄ ገንዘብ በቃ ዝም ብለሽ ማግኘት ነው ተብሎ ይታሰባል። አንዳንዶቹ ከአረብ ሀገር መጥተው ውጭ ሀገር ሰርተው መጥተው 2 ሚሊዮንም 1 ሚሊዮንም 3 ሚሊዮንም ብር ኢንቨስት አድርገው ከፍተው ሲጠብቁ ስራ የለም። ቤቱ የሚለምደው እኮ ገና ከ3 ወር ከ4 ወር በኋላ ሊሆን ይችላል። ሃይ ሎኬሽን ላይ ከተከፈተ ብቻ ነው ዛሬ ከፍተሽው ነገ መሸጥ የምትችይው። ሃይ ሎኬሽን ላይ ከተከፈተ ምንም ጥያቄ የለውም ትሰሪበታለሽ። ስለዚህ ሚዲየም ሎኬሽን ላይም እንደዛው ይሰራል። ሎ ሎኬሽን ላይ ግን በዛን ያክል ኢንቨስት አድርገሽ ከፍተሽው 3 ወርና 4 ወር መታገስ ካልቻልሽ አይሆንም። በሀገራችን ኮፊ ሾፕ በጣም እየተከፈተ ነው። በጣም ደግሞ ኮፊ ሾፕ እየተዘጋ ነው። በዛው ልክ እየተዘጋ ነው። ምሳሌ እኔ ቲክቶክ ላይ እንዳልኩሽ በወሌ ስልክ ስላለ ሰው ይደውላል። የሚሸጥ ኮፊ ሾፕ ነበረኝ እኔ አልሸጥም፣ አደራጅ ነኝ። የማደራጃቸው ቤቶች እስካሁን ድረስ 100% በሚባል ደረጃ ውጤታማ ናቸው። ስለዚህ እዚህ ቲክቶክ ላይ ያመተሽ አሁን እንደዚህ የሚሸጥ ኮፊ ሃውስ ምናምን ብትይ እንደ ልጅ እየከፈተ ማክሰር ጀመረ ነው የምትባየው። ስለዚህ እኔ ኮፊ ሾፕ አልሸጥም። የሚደወልልኝን ግን የማውቀው እኔ ነኝ። ስለዚህ ሚዲየም ሎኬሽን ላይ ወዳልኩሽ ላይ ስመለስልሽ ሚዲየም ሎኬሽን ኮፊ ሃውስ የሚከፈተው ሚዲየም የሆኑ ሎኬሽኖች ላይ ተቋማት ያሉባቸው አሉ። በጣም ጥሩ ምሳሌ አሁን ላይ ወደ ሃይ ሎኬሽን ስመጣልሽ ምሳሌ ፍየል ቤት አካባቢ ሚዲየማውን በምን ያህል አሁን ባለው ገበያ በምን ያህል ካፒታል ልንከፍት እንችላለን? 3 ሚሊዮን ድረስ ይከፍታል። ሚዲየም ሎኬሽን ላይ ቆንጆ ኮፊ ሃውስ ይከፍታል። ወደ ሃይ ሎኬሽን ስንመጣ ባይዘወይ ሎ ሎኬሽን ላይም በሃይ ካፒታል መክፈት ትችላለሽ። ምሳሌ አዲሱ ገበያ የከፈትኩት ቤት አለ። ሰሞኑን ሰምተሽ ከሆነ ማኪያቶ 50 ሺህ ብር ተሸጠበት ምናምን ሲባል ዜና ሲዘዋወር ነበረ። እሱ ቤት አሁን እኔ ያደራጀሁት ከ8-10 ሚሊዮን ብር በላይ ጨርሷል። አዲሱ ገበያ ማለት ሎ ሎኬሽን ነው። ነገር ግን ስራ እየሰራ ቤቱ ጥሩ እንቅስቃሴ ነው ማለት የወጣውን ብር የሚመጥን ስራ አይደለም እየተሰራ ያለ። ግን ይሄ ስታየው ገጽታውን ስታየው ነገ ጧት ላይ ለምዶ የሚሰራ ቤት ነው። አሁን እየተንቀሳቀሰ ነው። ከሆነ ጊዜ በኋላ መስራት የሚችል ቤት ነው። ስለዚህ የብሩ መጠን ሎ ሚዲየም ሃይ የሚለው ላይ ላይሆን ይችላል። ነገር ግን ሰው እንዳቅሙ እንዲከፍት ነው። ይሄን እኛ እያነሳ ነው ያለ ነው። ሰው አንደርስታንድ እንዲያደርገን ማለት ነው። ለምን ምሳሌ አዲሱ ገበያ ላይ ሄዶ በ8 ሚሊዮን እና በ10 ሚሊዮን ብር ሲከፍት እኮ ሎ ሎኬሽን መሆኑን ያውቃል ሰውየው። ነገር ግን አስለምደዋለሁ አምኖበታል። ስለዚህ እንዳጋጣሚ ደግሞ ቤቱም እየሰራ ነው። የፈለግሽው ቦታ ላይ መክፈት ትችላለሽ፣ በከፈለግሽው ብር ማለት ነው። እንደ አቅም ከተባለ ነው። ሎ ሎኬሽን ላይ በዚህ ያክብር፣ ሚዲየም ሎኬሽን ላይ በ3 ሚሊዮን ብር፣ ሎ ሎኬሽን በ1.5 እስከ 2 ሚሊዮን በተጠጋ ብር፣ ሃይ ሎኬሽን ላይ ሲሆን ደግሞ ከ5-10 ሚሊዮን ብር በላይ አድርገሽ መክፈት የምትችሉ። ሃይ ሎኬሽን ላይ ኮፊ ሾፕ ስትከፍቺ ብዙ አይነት ፉክክር አለ። የሰርቪስ ኳሊቲ ፉክክር አለ፣ የኢንቴሪየር ፉክክር አለ፣ የምርት ጥራት ፉክክር አለ። ቡና በ100 ብር እና በ80 በ90 ብር ሊጠጣ የሚችለው ደግሞ ክላሱም ትንሽ ከፍ ያለ ስለሚሆን ማለት ነው። ስለዚህ እያንዳንዱ ፉክክር ከፍ ያለ ይሆናል ማለት ነው። በጣም ጥሩ። ማኪያቶ ግን 50 ሺህ ብር ተሽጧል። በዚህ አጋጣሚ ካገኘን ሽጠናል። ማኪያቶ 50 ሺህ 30 ሺህ እና 20 ሺህ ብር ሽጠናል። ምናልባት አሁን ኮፊ ሃውስ ስንከፍት የሚገጥመን ቻሌንጆች ምንድን ናቸው? በዘርፋ ያሉት ቻሌንጁ አንድ ኮፊ ሾፕ ስትከፍሺ መወሰን መቻል አለብሽ። መወሰን መቻል ማለት ምን ማለት መሰለሽ? ምግብ ያለው ኮፊ ሃውስ፣ ምግብ የሌለው ኮፊ ሃውስ ወይስ ደግሞ በቃ ቡናና ቡና ብቻ የሚለውን መለየት መቻል አለብሽ። ምሳሌ ኮፊ ሃውስ ብቻ ከፍተሽ የሆነ ሰው ይመጣና ምግብ ከሌለሽ አንጠጣም እያለ ጥሎ ይሄዳል። ወይ ምግብ ያለ ምግብ እንዴት ቡና እያለ ጥሎ ይሄዳል። የዛን ሰዓት ላይ አንቺ አእምሮሽ ተረብሾ ምግብ ማብረሽ የምትጀምሪ ከሆነ ምሳሌ ጨጨብሳ ስትጀምሪ ወይኔ እኮ እዚህ አካባቢ ፍርፍር ብትጀምሪ ይልሻል ከስተመሩ። ፍርፍር ስትጀምሪ በስማም ጾም እኮ ነው ለምን በየአይነት አታደርጊልንም ይላል። ያንም ስትጀምሪ አላማሽን ትስቻለሽ። አንዱ ቻሌንጅ ይሄ ነው። ሁለተኛው ቻሌንጅ ሰራተኛ ነው። ዘርፉ ላይ ስላለው ይሆን አላውቅም። በጣም ስልችት ከሚያደርጉ ነገሮች አንዱ ሰራተኛ ጉዳይ ነው።
ሰራተኛ እኛ ሀገር ላይ በጣም አስቸጋሪ ነው። ስራ አጣለ ምናምን ይባላል። አዎ አለ። ግን ደግሞ እዚህ ዘርፍ ላይ ሆነች ደግሞ እንደኛ በወር 100 እና 150 ሰራተኛ 50 60 ሰራተኛ እየቀጠርሽ ደግሞ ስታዩ ደግሞ እንዲህ ነው የምትዩ። ዛሬ ተነጋግረሽ ቀጥረሽ ምናምን ጨርሰሽው ነገ ላይ ሊቀር ይችላል። ኮፊ ሃውሱ ቅዳሜ ይከፈታል ተብሎ ሰራተኛው ተቀጥሮ አልቆ ቅዳሜ ላይ ስትሄጂ ቢያንስ 2-3 ሰራተኛ ይቀራል። ቤቱ ከተከፈተ በኋላ የሰራተኛ ቻሌንጆች ብዙ አይነት ቻሌንጆች አሉ። ሁለተኛ ደግሞ ከፍተኛ ትርፍ መጠበቅ ቻሌንጁ አንዱም ይሄ ነው። ኮፊ ሾፑን ስትከፍቺ 2 ሚሊዮን ብር አውጥቼበታለሁና 2 ሚሊዮንን በ3 ወር መልሳታለሁ በ2 ወር መልሳታለሁ ብለሽ የምትገቢ ከሆነ ነገ ጠዋት ላይ ይሄ ቤት በቀን 5,000 ብር 6,000 ብር እየሸጠ መለማመድ ሲጀምር ያም ቻሌንጅ ነው። የምትከፍችበት ሎኬሽን ቻሌንጅ ነው። አካባቢ ላይ ያለው የስራ ሁኔታ ቻሌንጅ ነው። ምሳሌ አንቺ ኳሊቲ ያለው ነገር ነው የምሰራ ብለሽ የሆነ አካባቢ ጋራዥ ምናምን ያለበት አካባቢ ነው ስትሄጂ ምርር ያለውና የሆነ በቃ ይሄ ምላስ ቁርጥ የሚያደርግ ምናምን የተለመደበት አካባቢ ይኖራል። አንቺ ኳሊቲ ብለሽ ስትቀርቢ የሷ ቡና ተብሎ እዛኛው ጀበናው ቡና ላይ መንገድ ላይ ያለው ቡና ላይ ሰው ፎከስ ያደርግ ትመለከቻለሽ። ስለዚህ ይሄም ቻሌንጅ ነው። ወደ ሳትፈልጊ የራሽን ብራንድ ካንሰል አድርገሽ የማይሆን ስራ ውስጥ ትገቢያለሽ። ስለዚህ ይሄ በጣም ብዙ ቻሌንጅ አለው ኮፊ ሾፕ ስትከፍች። ከፍተኛ ትርፍ ግን አለመጠበቅ፣ ሰራተኛ ሲከፈት ብዙ አይነት ቻሌንጅ ይኖራል። እሱ ላይ ከአሁኑ ቅድመ ግንዛቤ መውሰድ ያስፈላጊ ይመስለኛል። ቻሌንጆችን ለመቀነስ ግን ኮፊ ሾፕን በሚያደራጁ አካላት ወይም ደግሞ ኮፊ ቢዝነስ ላይ ባሉ አካላት ኮፊ ሾፑ ቢደራጅ የበለጠ ቻሌንጁ ቀላል ይላል። ለምን ምሳሌ እኔ ባደራጅልሽ ሰራተኛ የማገኝበት መንገድ ቢወጣብሽ ወደ የምተካበት ወይ አሰልጠኝ ዘው ሊቀጥረው ይችላለሁ። የሚመጡትን ቻሌንጆች ቀድመሽ ታውቂያቸዋለሽ። ሜኑዎቹን ኮስት ፕሮፊታቸው ምንድነው የሚለውን ነገር ዲቴል ታውቂያቸዋለሽ። የምትገዣቸው እቃዎች ላይ አትሸወጅም። ማሽን የቻይና ነው የጣሊያን ነው ምን አይነት ማሽን ነው መቼ የተሰራ ነው? እኛ ጋር 50-60 ዓመት የሰራ ማሽን አለ። ያንን ሻጭ አዲስ ነው ብሎ ነው የሚሸጥልሽ። ይህን ሁሉ ቻሌንጅ በቀላሉ ማለፍ የምትችይው ግን ከባለሙያዎች ጋር አብረሽ ስትሰሪ ነው። ትርፋማ ነው ማለት እንችላለን ዘርፉ። ቅድም 5 አይነት ነገሮች ይሻላል። ሎኬሽን። ስለዚህ 5ቱን ነገሮች ካሟላሽ ትርፋማ ነው። በጣም ጥሩ። ዛሬ እንግዲህ የተገኘነው ሸንጎ ኮፊ ነውና ይችኛው አሁን ኮፊ ሃውስ በምን ያህል ደረጃ የተቀመጠች ናት? ስትከፈትስ ምን ነገሮች አላት የሚለውን ብናነሳ። ሸንጎ ቡና በጣም ታዋቂ ቡና ኤክስፖርተሮች ናቸው። ባይዘው ባለቤቶቹ ወደ ጃፓን ሀገር ቡና በደንብ ይልካሉ። ብዙ ኮፊ ሜከሮችንም አሁን ሌላ ቦታ ላይ ለምሳሌ ኖርማል ኮፊ ሃውሶች ላይ አታገኛቸው። ሜይ ቢ እኛ የምናደራጃቸው ቤቶች ላይ ምናምን ስለምናውቀው እናስገባዋለን እንጂ ከዛ ውጭ ግን ሸንጎ ቡና ፒያሳ ኤሌክትሪክ ህንፃ 2ኛ ፎቅ ላይ የሚገኝ ኮፊ ሃውስ ነው። ከዛ ውጭ የተከፈተው አይ ቲንክ ከ1.5 እስከ 2 ሚሊዮን ብር ባለው ድረስ ጨርሷል ከቤት ኪራይ ውጭ። ለምን እያንዳንዱ እንጨት ነው፣ እንጨት ተች ነው፣ ማሽኑ ባለ 3 ነው የተጠቀምነው አለ። እዛ ጋም ሳምፕል ሮስት የምናደርግባት እዚሁ ሮስት እያደረግን የምንቆላባት ማሽን ነች። የተደራጀበት ዋጋ አለ፣ ኢንቴሪየር አለ። ሁሉን ነገር ስታስቡ ከ1.5 እስከ 2 ሚሊዮን ብር የጨረሰ ኮፊ ሃውስ ነው። በሚዲየም የተቀመጠች ነው። ስሞል ኮፊ ሃውስ ነች። ምክንያቱም ካሬዋ በጣም ትንሽ ነች። ጥሩ። ስለዚህ አንድ ሰው ኮፊ ሃውስ ወይም ደግሞ ቡና ቤት ለመክፈት ቢፈልግ ማናገር ያለበት በዘርፉ ላይ ያለውን ባለሙያ ነው ማለት ነው። ትርፋማም ለመሆን አዋጭም ለመሆን የሚያደርገው እሱ ነው። ምክንያቱም አሁን በተለምዶ ደላላ እናማክራለን አይደለ? ከዛ ደላላው ደግሞ ለራሱ ብሎ የሚያማክረን የራሱ የሆነ ሂደቶች አሉት እና ባለሙያውን ግን ስናናገር አትራፊም ነው አዋጭም ነው ማለት እንችላለን ማለት ነው። ምርጥ ጥያቄ። እግዚአብሔር ከዚህ በፊት ያው እኔ ሶሻል ሚዲያ ላይ በጣም ብዙ ጊዜ ነው የምለው ለአንድ ኮፊ ሃውስ የሚሆንን ቤት በደላላ አትፈልጉ ብያለሁ። በእኔ ይሄ እኔ አመለካከት ነው። በቃ ኮፊ ሃውስ የሚከፍት ሰው ኮፊ ሃውስ ለመክፈት ከ3 እስከ 6 ወር ድረስ ታግሶ ኮፊ ሃውሱን መክፈት መቻል አለበት። የኮፊ ሃውስ ቤትሆን ማግኘት መቻል አለበት እንጂ አሁን አንዳንዱ ምን ያደርጋል? ይደውላል፣ ፒያሳ ይደውላል፣ መገናኛ ደላላ ይደውላል፣ ቦሌ ይደውላል። ደላላ ካፍቴሪያ እና ኮፊ ሾፕ የሚለውን ገና አላወቀውም። ካፍቴሪያ ሌላ ነው፣ ካፌም ሌላ ነው፣ ስቲል ካፌና ሬስቶራንት ሌላ ነው፣ ኮፊ ሾፕ ሌላ ነው። ይሄ እኮ የቡና መሸጫ ሱቅ ነው ስማችን፣ በቃ ሌላ አይደለም። ከዛ ይደውልልሽና ይጠራሻል ደላላ። እንዲህ አይነት ቦታ አግኝቼልሽ 80 ካሬ በ100 ሺህ ብር በስማም ብታዩ ምን ይልሻል? ራይድሽን ይዘሽ ድራይቭ ካረክሽም ድራይቭ እያደረግሽ ሩጠሽ ትሄጃለሽ። ስትሄጂ ቤቱ ዞር ያለ ነው። አረ ነገ ይሄ ነገር እኮ ዞር ያለ ነው ምናምን እንደዚህ ነው ስትይ ትቀልጃለሽ። እንደ ይሄው የኛ ስራ ቦታ
ደላላ ጋር ተኝቶ የሚውለው ህዝብ ማኪያቶ አተን ብታይ የሆነ ርቀት ሀገር ሄደን በእግራችን የሆነ ቦታ ሄደን ነው ብታይ ማኪያቶ የምንፈልገው ኧረ እባክሽ ክፈችልን ይልሻል። እሱ እኮ ያችን 5-10% ኮሚሽን አግኝቶ እስከሚጠፋ ነው። ትከፍችበታለሽ፣ አንቺ ታለቅሻለሽ፣ እሱ በዛች ብር ወይ ይደሰታል ወይ ያለቅሳል። ስለዚህ ኮፊ ሃውስ የሚሆን ቤት በትዕግስት ከ3 እስከ 6 ወር ድረስ ወስደን በትዕግስት ኮፊ ሾፑን ራሳችን መፈለግ አለብን። የሎኬሽን ጥናት ማድረግ ምሳሌ እኔ ኮፊ ሃውስ መክፈት ብፈልግ ፒያሳ እመጣለሁ፣ አጠናዋለሁ። ምን አይነት እንቅስቃሴ አለ፣ ምን አይነት ተቋማት አለ፣ ምን አይነት ሰው አለ፣ መቼ ቡና ይሸጣል፣ መገናኛ እሄዳለሁ። በጣም ብዙ ህዝብ አለ፣ ኃላፊ አግዳሚ አለ። ይሄ ህዝብ ቡና ይጠጣል፣ የት ካፌ አለ፣ ቦሌ እሄዳለሁ። ምን አይነት ተቋማት አሉ፣ ምን አይነት ሰው አለ፣ ጥሩ ሰው አለ። ጥሩ ሎኬሽን ነው፣ በጣም ጽድት ያለ ሎኬሽን ነው። እዚህ ጋር ኮፊ ሃውስን ስንከፍት ግን አጠገቤ ላይ ያለው ኮፊ ሃውስ ተፎካካሪ ማን ነው፣ የዛ ኮፊ ሃውስ ተፎካካሪ ማን ነው፣ ምን አይነት ሰርቪስ ይሰጣሉ ምናምን የሚለው ነገር ዲቴል ማወቅ ይጠበቅብናል ማለት ነው። ልክ ዲቴል ይሄን ካወቅኩ በኋላ እወስናለሁ። ፒያሳ፣ መገናኛ ወይስ ቦሌ ልክፈት የሚለውን እወስናለሁ። ቦሌ ላይ ከወሰንኩኝ ቦሌ ላይ ሄጄ በእግሬም በይው ሰው በሰው በይው በማውቀው ሰው በይው ቤቶችን መፈለግ እጀምራለሁ ማለት ነው። ጥሩ ስልጠና ትሰጣለህ አይደል? ታደራጃለህ? ስልጠና አሁን ካፌ ላላችሁ ድሮ ሰጥ ነበር። አሁን ግን ለማደራጃቸው ቤቶች ነው። ኮፊ ሾፕ ምሳሌ ቤቱን አደራጅልሻለሁ። ሳደራጅልሽ ሰራተኞችን ቀጥሬ አሰልጥኜ ስራ አስጀምሬ 1 ወር ማኔጅ አድርጌ ነው የሚጨርሰው። ምን ያህል ኮስት ይፈጃል? አሁን ለምሳሌ አንተ ጋር መሰልጠን ቢፈልጉና በምን ያህል ጊዜ ያልቃል ስልጠናው? ስልጠናው እንዳልኩሽ ነው። ምሳሌ አሁን አንቺ ኮፊ ሃውስ ብትከፍቺ ቤቱን አደራጀዋለሁ። ኢንቴሪየሩን፣ ፈርኒቸሩን፣ እቃውን ሁሉን ነገር እንገዛና እንጨርሳለን። ይሄን ካደረግን በኋላ ሰራተኞችን እቀጥርልሻለሁ። ቀጥሬ 3 ቀንም 4 ቀንም አሰልጥኛቸው ለምን የሚችሉ ናቸው። እነሱ ግን ይሄ በደንብ ኳሊቲ የሆነ ነገር እንዲሰሩ በደንብ አሰልጥኝልሽ። አይ ካልሽ ደግሞ የራሴ ሰው የሚሰራ ሰው አለኝ እሱ የሚሰልጥንልኝ ካልሽ እስከ 15 ቀን ድረስ ጊዜ ተወስዶበት በደንብ ሰልጥኖ ወይኛ ማሰልጠኛ ጋር ሊሆን ይችላል፣ እኔ ልክ ሊሆን ይችላል። ከዛ በኋላ መጥቶ እንደገና ደግሞ እኔ ራሴ አሰልጥኘው ኮፊ ሾፑን መክፈት ይቻላል ማለት ነው። ምን ያህል ነው ኮስት? ይለያያል። ምሳሌ እኔ ቤቴ ገርጂ ነው። ሰው የሆነ ሩቅ ያለ ቦታ ላይ ሲሆን ከፍ ይላል። ቅርብ ሲሆን ምሳሌ ትንሽ ቀነስ ይላል። ሎኬሽኑ ይወስነዋል። የቤቱ ስፋት የክፍያውን መጠን ይወስነዋል። ስለዚህ ይሄ ነው የሚባል አይነት ፕራይስ አይደለም። በቃ ሰዎች ቤቱን ይከራያሉ። ይህን ያክል ካሬ እዚህ አካባቢ እዚህ ቦታ ላይ ብለው ካሬውንና ቦታውን ይነግሩኛል። እኔ በዛ መሰረት ፕሮፖዛል ጽፌ እልክላቸዋለሁ ማለት ነው። ጥሩ። አሁን እየሰጠህለው እዚህ አዲስ አበባ ላይ ብቻ ነው? ክልሎች ላይ ተደራሽ ለማድረግ የታሰበ ነገር አለ? ወደፊት እግዚአብሔር ከፈቀደ ላይክ እንደ ድርጅት አደርገውና ከዛ እኔ ሁሉም ቦታ እንኳን ባልገኝም በእኔ ስራ የሚሰሩ አሁንም በጣም በርካታ ሰራተኞች አሉ። ስለዚህ ልክ ከነሱ ጋር በመሆን ምሳሌ አንዱን ጅማ፣ አንዱን አዳማ፣ አንዱን ሐዋሳ በመላክ ከዛ በኋላ ደግሞ እኔ በሳምንት 1-2 ቪዚት በማድረግ ኮፊ ሾፑን ቢውልድ የማድረግ ሀሳብም ፍላጎትም እንግዲህ ህልምም አለኝ። ሜይ ቢ ይሳካል የሚል ሀሳብ አለኝ። ካልተሳካም እንግዲህ አላውቅም። ግን አዲስ አበባ ባለው ሁኔታ ግን አሁን ላይ በወር 3-4 ኮፊ ሾፖችን እያደራጀው ነው። እንግዲህ ኮፊ ሾፕ ሲነሳ አያልቅም አይደለ? የራሱ የሆነ ኬሚስትሪ ያለው ከብዙ ደግሞ በጥቂቱ ነው ያነሳ ነው እና ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ግን በመጨረሻ ማለት የምትፈልገው ነገር ካለ ኮፊ ሾፕ ለሚከፍቱ ሰዎች እንዲሁም ደግሞ ተመልካቾች አንተ ማግኘት ቢፈልጉ በምን አድራሻ ያገኙ? በዚሁም አድራሻ የምታስቀምጥልን። ኮፊ ሾፕ ሲከፈት ቅድም ያልኩሽ 5ቱ መስፈርቶች አይደረሱ። በሆይ አንክፈት። ምሳሌ አንድ ቦታ ላይ ብቻ ወደ 22 ኮፊ ሾፕ አለ። ቡና ስቲም ቡና ይላል። ይህ ዝም ብሎ በቃ ቤቱ ስለ አካባቢው ስላመረ ብቻ ማለት ነው። እንደዚህ አይነት ነገር ላይ ሳይሆን አጥንተን ኮፊ ሾፕ እንክፈት። የኔ አድራሻ ዋናው መገኘ ቲክቶክ ነው። ዩቲዩብም አለኝ፣ ብዙ አክቲቭ አይደለሁም፣ ግን ቢገቡ አንዳንድ ነገሮች ሊያገኙ ይችላሉ። ኢንስታግራም ላይ ብዙ አክቲቭ አይደለሁም፣ ነገር ግን ቲክቶክ ላይ ሙሌ ባሪስታው ብለው ሰርች ቢያደርጉ መጀመሪያ ያመጣላቸው እኔ ነኝ። እዛ ጋር ገብተው ፎሎ እያደረጉም እንደገና ደግሞ ከስር ያሉ በጣም ብዙ መረጃዎችን እንለቃለሁ እኔና በጣም አክቲቭ ነኝ ዛሬ። ስለዚህ ብዙ መረጃዎችን እዛ ጋር ማግኘት ይችላሉ። ቢአይኦ ላይም ስልክ ያለ፣ ስለዚህ ከዛም አንስተው መደወል ይችላሉ። በተረፈ ደግሞ እዚሁም ንገረኝ ካልሽኝ 0936 54 39 98 በዚህ ስልክ በመደወል ቤቱን ከተከራዩ በኋላ የማደራጀት አገልግሎት ከፈለጉ መደወል ይቻላል። ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ያው የቡና ኬሚስትሪ ተወርቶ የሚያልቅ አይደለም፣ ከብዙ በጥቂቱ ነው ያነሳ ነው። ሌላ ጊዜ በድጋሚ እንደምንገናኝ ተስፋ አለኝ። መልካም ጊዜ፣ መልካም ቀን ማለት እፈልጋለሁ። ቴንኪው ተመልካቾች፣ አመሰግናለሁ።